አንዳንድ ነገሮችንም ስገዛ ዛሬ እሱ ነው ቦታ ምናምን ያሳየኝ እና አመሰግንሃለሁ በዚህ አጋጣሚ እና ዛሬ ቆይ ሀይሚዬ ቆይ እኛም እናመስግነው ቢኒያችን ማለት ነው የፍፄ ምትክ የሀይሚ ወንድም እጅግ በጣም እናመሰግናለን። የብሩኬ ውድ ጓደኛ በድጋሚ መጥቻለሁ ውዶችዬ። እውነት ለመናገር ማለት ነው ቪዲዮዋቸውን ራሱ በደንብ አይቼ አልጠገብኩትም። የእውነት ግን አንዳንዴ ደግሞ ደጋግሞ ማየት ለቻናል ጥሩ አይደለም እና ሀይሚዬ ስለ ቢኒ ብዙ ነገር አውርታለች። ወይኔ የጋራችን የሚለው በጣም አስቆኛል። እግዚአብሔርን ነው የምላችሁ። ፍፄን እንደዚህ የሆነ ጊዜ ላይ ፍፄ የመጣ ጊዜ ማለት ነው ልክ አሁን ላይ ልክ በቢኒ እንደተደረገው ማለት ነው ያችም ኔ ያችም ባሌ ያልፖሰተው ቲክቶከር አልነበረም፣ ያልፖሰተው ቲክቶከር አልነበረም፣ ያልፖሰተው ዩቱበር አልነበረም። በቃ እንስፍስፍ ብላችሁ ነበር የጋራችን ነው ብላችሁ። እንዲሁ ሀይሚ ግን እግዚአብሔርን እያንዳንዷ ነገር የምትደረገዋን ነገር ማለት ነው ታያለች፣ ታውቃለች። በቃ እያንዳንዷ ነገር አሁንም ደግሞ በጣም ታዝባለች። ታውቃላችሁ ያሜኔ ሲለው ማለት ነው የጋራችን ብላችሁ ነበረ። እንግዲህ ቢንዬን ወዳችሁታል ብላለች። አዎ በጣም ወደነዋል። እንዲ ቀላል ወደድ ነው እንዴ? ያልወደደው ሰው የለም። ቢኒንማ ኧረ በስመ አብ በጣም ብዙ ሰው ነው የወደደው። ተቀባበል ነው። እኔ እንኳን አልፖሰትኩም ማሮች፣ እኔ ባሌ ብዬ አልፖሰትኩም። ምክንያቱም እኔ ባል ያለኝ ሰው ነኝ፣ ባለ ትዳር ነኝ። ያደራችሁን እንዳታዊኝ ደግሞ በነገራችን ልጁ በጣም የሚመች ልጅ ነው። የሆነ መልከኛ ነገር ነው፣ ቆንጅዬ ነው፣ በዛ ላይ ፈገግተኛ ነው፣ በዛ ላይ በቃ የሆነ ደስ የሚል ልጅ ነው እንዳጠቃላይ ማለት ነው። እና በነገራችን ላይ ከብሩኬ ጋር ዝምድና ያላቸው ነው የሚመስለው ማለት እንደው እስኪ ፊታቸውን በደንብ አስተያዩት። ወንድማማች አይመስሉም? እግዚአብሔርን በጣም ነው የተመሳሰሉብኝ። እኔ እንደው ወንድማማቾች ናቸው ለማለት ወይም ደግሞ ዝምድና አላቸው ለማለት ደፍሬ ሸሚዞኝ ነው እንጂ በጣም ነው የሚመሳሰሉት። በጣም የእውነት በቃ አንድ እኔ በተለይ ፊታቸው አካባቢ አንድ ናቸው። በቃ ምንም ሌባ አይሰርቃቸውም በጭራሽ። በጣም ነው የሚመሳሰሉትና በጣም ነው የገረመኝ። ቅመሟዬ አትጠገብዬ ማለት ነው። በጣም ነው ደስ ያለኝ ዛሬ። በጣም ተደስቻለሁ። ሙሽራ መስለው ስለ ቀረቡ ማለት ነው። ደስ የሚል ነገር ነው። የዛሬው ከእስከ ዛሬው ለየት ያለ ነው። ጀልባ ላይ ሲያሳዩ የነበረ አክት ሁኔታቸው በቃ የሚያስቀና ነበረ። ብቻ ደስ የሚል ነበረ። እግዚአብሔርን እና ፈጣሪ ከክፉ ነገር ሁሉ ይጠብቃቸው። ቡራ ደግሞ ማለት ነው የጾም ኬክ በዚህ ሰዓትማ ግን እንደሆነ አረብ ሀገር ላይ እዛ ግን እንዴት የጾም ኬክ እንዳገኙ አላቅም። እንደው አበሻ አግኝተው አሰርተው ካልሆነ በስተቀር የጾም ኬክ እንዴት እንደተገኘ አላቅም። ማለት ኢትዮጵያ ውስጥ ራሱ በስንት መከራ ነው። እኔ ራሱ በቀደም የባሌ ልደት ላከብር ብዬ ማለት ነው በስንት መከራ ዞሬ ነው ያገኘሁት። የጾም ኬክ ለማግኘት በጣም ከባድ ነው እና እንዴት እንዳገኙ አላቅም። ለማንኛውም ሁሉም ነገር ደስ ይላል። በአፕል ሸወዳችሁኝ ትላለህ ብርኬ። ሰሞኑን በነገራችን ላይ በጣም ጨዋታ እየጨመርክ ነው። በጣም እንዴት ነው ደፈር እያለ ነው እና ደፋር እየሆነ ነው አነጋገሩ ምናምን ሁኔታቸው ጨዋታ ጨምሯል። ሁለቱም ደስ ይላል የእውነት በጣም ነው። የዛሬ ለማየት ራሱ ያሳሳሉ። የዛሬው ቪዲዮቸው ፎቶቸው ፖስት ያደረጉት ምናምን ነገር እና እንግዲህ የሆነ ነገር ለማስተላለፍ እፈልጋለሁ። እኔ ማለት አንዳንድ ጊዜ ሰዎች የሆነ ትዳር ውስጥ ሆነው ወይም ፍቅር ውስጥ ሆነው የሆነ ጊዜ ላይ በቃ ሁሉም ነገር ይቀየራል። የሆነ መሰለሻቸት፣ መጨቃጨቅ ብቻ ግን የሆነ መሰለሻቸት ይመጣል የሆነ ጊዜ ላይ በቃ የእውነተኛ ፍቅር በእውነተኛ ፍቅር ውስጥ ራሱ የሆነ ሰዓት ላይ አንድ አይነት ነገር ሲሆን
የሆነ የመሰለቻቸት ነገር አለና በሴቶችም ሆነ በወንዶች እውነት በቃ ቢያንስ አንዳንድ ጊዜ ከፍቅረኞቻችሁ ጋር ሰርፕራይዝ ተደራረጉ። እግዚአብሔርንም እስኪ ወንዶች ለሚስቶቻችሁ ትንሽም ትሆን እስኪ የሆነ ስጦታ ይዘህላት ግባ፣ የሆነ ስጦታ ይዘህላት ና። ሴት ልጅ ደግሞ በጣም ትንሽ ነገር ነው የሚሸጉዳት። በጣም በትንሽ ነገር ነው እኛ የምንደሰተው። ፍቅርን ያድሳል እንደዚህ አይነት ነገር። በቃ የሆነ ጊዜ ላይ አዲስ ነገር ስታደርጉ ፍቅራችሁ ይታደሳል። እግዚአብሔር ባለትዳርም ሆናችሁ ፍቅረኛሞችም ከሆናችሁ ወንድም ከሆንክ የሆነ ነገር ይዘህላት ግባ። ትንሽም ነገር ሲሆን ስጦታ ሰጣት፣ እንደዚህ ሰርፕራይዝ አድርጋት። ሴትም ከሆንሽ እንደዚህ ሰርፕራይዝ ትንሽም ነገር ገዝተሽ ስጦታ ስጭ። እውነት ፍቅር ይታደሳል። አንዳንድ ጊዜ ፍቅራችን የምንገለው የምናድሰው እኛ ነን። ለየት ያለ ነገር አንዳንድ ጊዜ የእውነት በጣም ነው ፍቅር የሚታደሰው። በቃ ሁሌ እንጃ አንዳንዴ ፍቅር በቃ ይበላል፣ ይጠጣል፣ ይተኛል። ሁሌ እንደዚህ አይነት ኑሮ። ታዲያ መሰለሻሸት አይመጣም? ምን ይሆን መሰለሻሸት ይመጣል። አንዳንዴ አዲስ ነገር ያስፈልጋል። የእውነት በተለየ እንደው ይቅርታ አድርጉልኝና በተለይ አንዳንድ ወንዶች ሀበሾች በቃ እሱ ውጭ ውሎ መምጣቱን ነው የሚያስበው እንጂ የቤት ውስጥ ሴቷ ምን ትስራ፣ ምን ተዋል፣ እንዴት ተዋል። ምናልባትም እኮ እሷ ከሱ የበለጠ ስትለፋ ነው የምትለው፣ ስትፈጋ ነው የምትኖረው። ግን እቤት ስለዋለች ብቻ ደህና ዋልሽ ብሏት ይገባል። ልክ ቤት ውስጥ የሆነ ሰራተኛ እንዳስቀመጠ ነገር እንጂ እንደሚስቱ ያያት። ሴት ልጅ ከባሏ ብዙ የምትፈልገው ነገር አለ። ውድ ነገር አትልህም፣ ግን በቻልከው አቅም ሚስትህን ለማስደሰት ሞክር። ትንሽም ቢሆን ስጦታ ስጣት፣ ይዘህላት ና። እስኪ የሆነ ነገር ጠልጠል አድርገላት ግባ። ስትገባ እስኪ በፈገግታ እስኪ ግንባሯን እንኳን ስማሃት ግባ። ወንዱም ሴቷም እንደዛው የእውነት እና ፍቅራችሁ ይታደሳል። እግዚአብሔርን ከነዚህ ከትናንሽ ልጆች እንኳን ብዙ ነገር ማየት ችለናል። እኛ በእድሜ እንበልጣቸዋለን፣ እነሱ ግን ገና ልጆች ናቸው። ግን የሚያሳዩን ነገር ተመልከቱ፣ የሚያስተምሩን ነገር በጣም ብዙ ነገር ነው ከነሱ የምንማረው። ሁላችንም ራሳችንን እንፈትሽ። አንዳንድ ጊዜ ፍቅር ማለት ስም 3 ቃላት ብቻ አይደለም፣ ብዙ ትርጉማት አሉት። ማውራት ሳይሆን እንኑረው። በተለይ በአሁን ሰዓት ፍቅር እስከ 3 ወር እየሆነ ነው። የሆነ ጊዜ ላይ ፍቅር እንጫወታለን፣ ግን ወደ ትዳር ስንገባ ወይ ደግሞ ረዘም ያለ ሪሌሽንሽፕ ስንገባ የሆነ ሰዓት ላይ በቃ መረሳሳት፣ የመታተዋክ በቃ እንዴት ነው ኖርማል ህይወት በቃ መውጣት፣ መግባት፣ መብላት፣ መጠጣት፣ መተኛት ይሄ ይሆናል። ያ ደግሞ የፍቅር ጣዕሙን ያጠፋዋል። እና አፍቃሪዎችም ተፈቃሪዎችም ባለትዳሮችም እስኪ ከነዚህ ልጆች አንዳንድ ነገሮችን ከመተቸታችን እነሱን ይልቅ እኛ አንዳንድ ነገሮችን እስኪ እንውሰድ ከነሱ። እና ማሮቼ፣ ውዶቼ፣ ፍቅሮቼ ደህና ሁኑልኝ። ወዳችኋለሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ አድርጉ። የእውነቴን ነው የምላችሁ። እንደዚህ አዳዲስ ነገር ሲኖር ፍቅር ይታደሳል። ፍቅር አዲስ ይሆናል። ከዛ መነፋፈቅ ይመጣል። በቃ ብቻ ግን ደስ የሚል ቅርርብነት ነው የሚኖረው። የሆነ ሰዓት ላይ የሆነ በቃ ለየት ያለ ነገር አብሮ ማሳለፍ ልዩ ነገር በቃ ዛሬ በጣም ነው ደስ ያለኝ እውነት ለመናገር። እና ቡራችን ደግሞ ይገባዋል። በጣም የሚገባው ሰው ነው። መልካም ሰው ነው። እግዚአብሔርን